ተረፈ ምርት ምን ያክል ዩሪያ እንደሚያስፈልግ ስለዚህ ወዲያ ፑሩሽካ አዘገጃጀቱ ምን እንደሆነ ፑሩሽካ ምናምን ቀረ ሲጎደል እንደገለባችንን ስለዚህ አካባቢን እንትን በቀላሉ አሻሽሎ ለእንስሳት መኖ መጠቀም ማለት ነው። ይሄን ያው እንትን በይ ተናገሪና አብራሪ አንቺ ባለሙያው አሁን ለምሳሌ ይሄ ነው ተጀመረው አሁን ለምሳሌ ማለት ይሄ ስራው ከተዘጋጀ በኋላ ለስንት ቀን ነው የሚቆየው? ስለዚህ ከመቀመጥ እዛውን ዝጉኑ እዛ ባለጋ ያዘጋጀ በዛ ይሄ ዩሪያ ድርጅት የተሰበሰበ ምርትን በዩሪያ ማከል ይባላል። የሚሰራው 100 ኪሎ ግራም ገለባ በ4 ኪሎ ግራም ማዳበሪያ ይታሻል። ከታሸ በኋላ አየር እንዲያገኝ ወይም ከጉልበት በላይ ተደርጎ የሚሰራበት ነው። 100 ኪሎ ግራም ገለባ በ4 ኪሎ ግራም ዩሪያ ነው የሚያስፈልገው። ውሃ እንደተጠቀመ መጠኑ ከ40 ሊትር እስከ 60 ሊትር ደግሞ 40 ከሳለም 60 ሊትር የሚያስፈልገው። ይሄ ከተዘጋጀ በኋላ ከ21 ቀን በኋላ ለምግብነት ይውላል። ከ21 ቀን ድረስ ከምንም አይነት አየር ነፃ ሆኖ ይታሸጋል። በአንድ ቀን ተከፍቶ በአንድ በኩል ይወጣል። ለላሮች ሆነ ለሚመገቡ እንስሳቶች ይሰጣል። መመገብ ያለባቸው እንስሳቶች ግን የጋማ ከብት በጭራሽ አይሰጥም። እንጀራን የመብላት የሚቆጠረው ደግሞ የጋማ ከብት ወዲያው ነው የሚገለጸው። በጣም ለፋሽ እንስሳቶች አይሰጥም። ወንዱ ለተጣረቁ ላሞች 8 ወርና 9 ወር አካባቢ ለሆናቸው አይሰጥም። ለርጉዝ ከ8 ወር እና ከዛ በላይ ከሆናቸው አይሰጥም። ግን በጣም ቶሎ ለማወፈር ስለማወፈር ለማድለብ ደግሞ ለወተት ከ2 ሊትር ጭማሪ ያሳያል። ከሚታለቡ ይሄን ከተመገበ ማለት ነው። ታዲያ ይሄን ሲመገቡ ደግሞ ጠዋት ሌላ ነገር ማግኘት አለባቸው። ባዶ ሆዳቸው ይሄን መመገብ የለባቸውም ቀድሞ ማለት ነው። ትንሽ ደረቅ ነገር ማግኘት አለባቸው። ይሄን ከመሰጣቸው ሌላ ምግብ ድርቆሽም ሆነ ገለባ መጀመሪያ በሆዳቸው ሌላ ነገር ማግኘት አለባቸው። በባዶ ሆዳቸው መመገብ የለባቸው ላሞችም ሆነ ማንኛውም እንስሳት። ከዛ ባለፈ ውሃ በጣም ነው የሚያስጠማ። ውሃ በማንኛውም ሰዓት ውሃ እንዲያገኙ ማድረግ ነው። ይህንን ማከም እንደሚቻል የሚያሳይ ነው። በመፈጨት ራሱ በጣም ከፍተኛ ነው። ምን በማከም ደረጃ ተበይነቱ በጣም ይጨምራል። በጣም ነው የሚጨምረው። እስከ 10% ልዩነት ያመጣል። ከዚህ ኖርማል ገለባ የረከሰ ነገር ካለ ያንን ጨምሮ ቀላቅሎ ቢሰጣቸው ያው እንግዲህ ይሄ ከቡርሽ ጋር እንትን ትንሽ ምንም የተለየ ነገር እንትን ባይኖረው ቡርሽ ጋር እንግዲህ ከተለያዩ ትልቅ ዘመኖች ተዘጋጀ ቢረግ ከበለቱ ሊጨምሩ ወይም ከመለቱ ሊጨምሩ የሚያደርግ ተንግል ለሚዘኛ ኮምፕሊ ሰብሯል። ቦንድ ይሄ ብሬክ ነው እንጂ የማይበላውን ፓርት እንዲበላ ያደርጋል። የከለሩ ራሱ ይሄ መጨረሻ ላይ ሲወጣ ሽታ መስታና ከለሩ ልክ የቢጫ አይነት እንትና ምንም አይነት አየር ከገባበት ሻጋታ ይሰራል። ሻጋታ ደግሞ መጨረሻ አንድ ቀን ሲከፈት እነሱ ተረጋግጦ ተመርምሮ ነው ወደ እንስሳት ምግብ ሊቀርብ የሚችለው። ስለዚህ አሁን ጥንቃቄ የሚደረገው ስራው ላይ አየር እንዳይገባበት ነው የሚደረገው። እንደሚበረበረውም ሁሉም እንዲዋሃድ እየተፈልጉ ነው እንጂ ለሌላ ነገር በደም እንዲዋሃድ እንዲያገኙ ከተቀበረ በኋላ ጥራት ያለው መኖ እንዲሆን ለማድረግ እና ለማድለብም ሆነ ለወተት ላምም በጣም ተመራጭ ነው።
ማለት እንግዲህ ላሞች ምናምን ያላችሁ ላሞች ካላችሁ ማሰራት ትችላላችሁ። ማሰራት የሚፈልግ ሰው ለበግም ተረፈ ምርቱ ማሻሻል ነው። አዎ ለበሬ ማድለብ ለሁሉም ለፍየልም ለበግም መሰረት የሌለባቸው ግን ያው የጋማ ከብቶችን አህያና ሰው ብቻ ነው የማይበላ። ጥጃም ራሱ ከ6 ወር በላይ ከሆናቸው አይመጡም። ያውም በጣም ብቻ አይሰጡም። በጣም የከሳ እንስሳትም አይሰጡም። ይሄ ስለሚጎዳቸው ማለት ነው። ያ ከ6 ወር በላይ ከሆኑ አይሰጡም። ስለማያመኑ ይልቁ ማለት ነው። ያውም የመሰካ ነው ሰው የሚያመነጅ ጋር ብቻ ነው። መመጃች እንስሳት ነው። አዎ ከሰው በቀርና ህያ ቢያንስ እንዲያውም ማለት ሁሉንም ግን መዘረግ አይችልም። እንዲሁ መቀናነስ ይቻላል። የማዳበሪያ መጠን ማዳበሪያ እንግዲህ ሳይንስ የሚያዘው 100 ኪሎ ግራም ገለባ ለ4 ኪሎ ግራም ገለባ ነው። ማዳበሪያ ነው ለሀብታለ እንግዲህ በበርካታ የሚያዘጋጅ ሰው 50 ኪሎ መቅበር ይቻላል። 50 ኪሎ ይረድ የገለባው መጠን ግን ደግሞ ጥራት ከጎደለው ቢያንስ የመበላሸት እድሉ ስላለ ትንሽ ስለሚኖር እየታየ እየተሰራ ቀጣይ ደግሞ አሁን መስራት ይቻላል። ከጎዱ በኋላ ውጤቱም ታይቶ ውጤቱም ከአንድ ቀን ላይ ስንከፍተው ጥራት ያለውና ሆኖ ከወደዱት ወደ የዛን ሁለት ሌላ ማዘጋጀት ይቻላል። ደግሞ ይሄ ቀጥታ ከዛ እነሱ ሲበሉት ያ ደግሞ ይደርሳል። ጥራት ከጎደለው ግን አንደኛ ቆይ አበርክቶ ማብላት አይቻልም ማለት የእነሱን አበላል እያዩ ዙሮ እኮ እንዲህ እኮ ነው። ለምሳሌ አሁን ተጨማሪ መኑ አለ አተላለ ሌላ የሚሰጣቸው ነገር ካለ እሱን የሆነ ሰዓት አብሮ እየቀላቀሉ መስጠት ነው። በዙር መስጠት ነው። መስጠት ነው። ከዛ ይሄ ምንድነው? ለምሳሌ ከብቶች በጣም የሚበሉ ከሆነ ከመጠን በላይ ሊበሉት ይችላል። ተበይ እንካለው ማለት ነው። እኛ ኮለም እንዳያልኩት ለተኛም ታምባና ነው ሌላ ነገሮችን ተጨማሪ ይበሉ እንደ ፑሽ እንጂ መብላታቸው ዙሮ ዙሮ የሚያመጣው ያን ያህል ተጽዕኖ የለም። ውሃ ተጠጡ እኮ ጥሩ እኮ ነው። ውሃ በጣም በታቸው ራሱ ማለት ነው። መጨረሻ ላይ ልዩነቱ ይታይ ዛሬ የበላችሁ ነገ ስታራው በጣም ግጥጭ ነው የሚሆነው። ኖርማል የጥቅምት ሄዳር ነው በጣም ጥብቅ ነው የሚፈረፈረው ባሻ ላይ ባሻ